አጣት ከሆነ በእግዚአብሔር መንገድ ደግሞ አጣት አይደለም፣ ጸጋ ነው። ሰው መውደድ፣ የሰው ፍቅር መስጠት ጸጋ ነው እና አትዘኑ። ሰው ወደዳችሁ እኔ ለምን ሰው ወደድኩት ብላችሁ አትዘኑ። ይሄ ጸጋ ነው። ሰው መውደድ ህዋነት ጸጋ ነው እና እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። በክንፉ እመቤቴ ሽፍን ቅፍ ድግፍ ታደርጋችሁ እና አላህ ይጠብቃችሁ። አላህ ባያላችሁበት የምትሰሩትን ስራ የመጣችሁበትን አላማ እግዚአብሔር ያሳካላችሁ። በቅንጡ የምታገኙት በእውነት በራሳችሁ በላባችሁ ጠብ አድርጋችሁ ያገኛችሁት ለምን 5 ሳንቲም አትሆንም? እሷን በረከቱን ይብዛላችሁ። ያንን በረከት ነው። እግዚአብሔር በረከት ያደርግላችሁ። የምታገኙት ጤንጥዬ እግዚአብሔር ከፍ አድርጎ በረከቱን ይስጣችሁ። ጨርሻለሁ። ተጫወቱ። መንገዱን ለቅቅ ያለው መጫወት የምትፈልጉ ማውራት የምትፈልጉ ከሆነ ግቡና አውሩ። ችግር የለውም። አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። ተባረኩ። ወዳችኋለሁ ውድ እህቶቼ። ጨርሻለሁ። ምን የምትይ ነገር አለ? ምሰሶ ለዚህ ቤት በጣም ነው የምናመሰግነው። ይሄው ከልብ ነው የምናመሰግነው። ፈጣሪ ባለሽበት ይጠብቅሽ እህቴ። ሌላ ምንም የምልሽ የለም። ለሰው ብላችሁ ማትጣሉ። እኔ ኦዲየንሱ ብቻ ነው እንትን የሚለኝ የሚያሳዝነኝ። እነሱማ በውሸታ እንደሆኑ ህዝቡ እንትን ብሏል። ስለዚህ እናንተም ተከባበሩ። አይሚዬም ብሩኬም ተከባበሩ። በእውነት መጀመሪያ ክብር ለራሳችሁ። ስራችሁም እናንተን እኛ ትልቅ ላይ ነው እንትን የምንለው እና ፈጣሪ ይጠብቃችሁ። ለማንኛውም ባላችሁበት አው ነው ወይስ ሁሉም ጋር ነው? እኔ ጋር ውስጥ ገብቷል። እኔም ጋር ገብቷል። ሶስት ናት። የኔ አልገባም። ልጆቹ ከመንገድ ላይ ሲዝቱ ለምንድን ነው ብታወራቸው ምን ችግር አለ? እነዚህ ልጆች አይመለሱም። ይሄ እንደ ወንድምም እንደ አባትም እንደ ጓደኛም ሆነ አጠገባችሁ ሆነ ለምንድን ነው ፍጹም እንደዛ ማለት ነው? ኑ ገደል እንግባ ካላችሁ እናንተ ሄዳችሁ ነው እንደ ገደል የምትገቡት? ሰውን እያሳጣችሁት ነው ልጆቹን። አሁንም ግልጹን ነው የምናገራችሁ። ሰውን እያሳጣችሁት ነው። አንዱ ከጎን ሰብስክራይብ ሲያደርግ አንዱ ከጎን ያነሳል። አንዱ ከጎን ሰብስክራይብ ሲያስደርግ አንዱ ከጎን ያነሳል። ምክንያቱም ይሄ ስራ ላይ ነው። ቁጭ ተብሎ ቁጭ አስደርጎ እዚያ ጋር ዙሪያ ሆናችኋል። ከባችሁ እንደዛ ከማድረግ ይሄ ስራ እኮ እንደዚህ ብታደርጉት የተሻለ ነው። እሷም እሱም እዚህ ጋር ቁጭ በሉና እንደዚህ ስሩ። ይሄ ቁጭ ብላችሁ መሰዳደብ ሳይሆን መጠያየቅ፣ ጥያቄ ቃለ ማመላለስ። አያችሁ፣ ይሄ እንደዛ አድርጋችሁ ማስተካከል ትችላላችሁ። ግን ደግሞ ስለማትፈልጉ ነው። ግልጹ ነው የምናገራችሁት። እኔ አትፈልጉም። ለምን? ወይም ኦዲየንስ ስለተንጫጫ ስለተናገረ። ይሄ ንቀት ነው። ማንም ሰው እራሱን ንቆ አንድ ቀን ዋጋ ያስከፍላል። የሰው ንቀት ወይም ደግሞ የሰው ውድቀት የሚፈልጉ ሰዎች እንደዚህ እሺ ብሎ መቀበል አንድ ቀን ዋጋ ያስከፍላል። ለሁላችንም ዋጋ ያስከፍላል። እቺ ቀን ተመልሳ አትመጣም። እወቁት። ደጋግሜ የምላችሁ ይሄንን ነው። ከፈጣሪ ጋር የሚያነካካቸው ነገር የምታደርጉ ነገር ሰው ባልቅስ ለና ይሄ እንባ ብር ማግኘት ብቻ አይደለም። ውስጣችሁ መጀመሪያ ቤተሰቦቻችሁ ደስተኛ መሆን አለበት። በቤተሰብ ዙሪያ ደስተኛ። እግዚአብሔር እኮ የሚቀጣም የሚያስደስተን በአንድ መንገድ ብቻ ሳይሆን በአንድ ጎን ሳይሆን በብዙ ነገር ነው። በአንድ ነገር ደስተኛ ስንሆን በአንድ ጎን ደግሞ ሚዛናዊ ነው። ህይወት ሚዛናዊ ናት። በአንድ ጎን ደስተኛ ስትሆኝ በአንድ ጎን ደግሞ አንቺ የምትፈልጉ ወይም አንተ የምትፈልጉ ነገር በጣም ሊኖር ይችላል። አያችሁ፣ ልክ ገንዘብ እንደምንፈልገው
የምንፈልገው በጣም ያንን ነገር ደግሞ ልክ እዚህ ጋር አልቅሶ ደም እንባ ሆኖ ማናገኝ የምናዝንበት ነገር ይሆናል። ለምን እንደዚህ ለእኔ እግዚአብሔር ታዲያ ይህንን እግዚአብሔር ማማረር አይደለም። ብዙ ነገር አለ። እዚህ ጋር ደስተኛ ሆነሽ እዚህ ጋር ደግሞ የምትፈልጊ ማጣት በጣም ከባድ ነው። እግዚአብሔርን ማማረር እኔ እግዚአብሔር ምን አድርጌ ነው ብሎ እኔ ምን ሰርቼ ነው ምን አደርጌ ነው ምን አጠፋው ጌታ ሆይ ምን አጠፋሁት ብላችሁ ጥያቄ ራሳቸውን ጠይቁ። ህይወት ህንፃ ላይ ስለኖርን ህንፃ ስላለን ድርጅት ስላለን 15 መኪና 16 መኪና ስላለን ደስተኞች አይደለም። የምንፈልገው ብዙ ነገር አለ። በሚሊየን ገንዘብ ስለኖረሽ ስለሰራሽ አይደለም የምትፈልገው። ትልቁ ነገር የእግዚአብሔርን ጥበብ መፍራት ነው። ጥበቡ ትልቁ ነገር እግዚአብሔርን መፍራት ነው። ምን እዚህ ጋር ወይም አንድ ነገር እኔ አልተከፋውም እኔ ደስተኛ ነኝ ብቻ እንትን አይደለም። እኔ ደስተኛ ነኝ፣ እኔ ዛሬ ሚዲያ ላይ ደስተኛ ነኝ። እሺ ወደ ኋላ ያሉትስ? አንድ ሰው ደስተኛ አንድ ነገር ብዙ ነገርን ታስጠፋለች። ደስተኛ ስለሆንሽ ስለለበሽ ስለበላሽ ስለጠጣሽ ብር ገንዘብ ስላለሽ ብቻ አይደለም። ቤተሰብ ዙራ ማሰብ አለበት። እየተከፋበት ቤተሰብ ዙራ ነገ ምን ሊገጥመኝ ይችላል? መደምን የምናለቅስበት አለ። ያ ነገር እኔ የሰው እንባ ጥሩ አይደለም ለማለት ፈልጌ ነው። ሰው ማዘን ሰው ማስደንገጥ ጥሩ አይደለም። አንድ ጊዜ እስቲ ሰከን ብላችሁ እዩ። በውሸት የሚበላ በውሸት የሚመጣው ይሄ ነገር በውሸት የሰው እንባ የአንድ አምላክ ዋጋ ያስከፍለናል ለሁላችንም። አሁን እኔ እዚህ ጋር ያላችሁ ሁላችሁም እያልኩት ነው ያለሁት። አስደንግጦ ከመብላት ለፍቼ ያ ሰው ተደስቶ ባልበላ እየራበኝ ባድር ይሻለኛል። ሰው ተደስቶ እኔ ባልበላ እየራበኝ ቤተኛ ነው የሚሻለኝ። ሰው አልቅሶ ሰው አዝኖ ከምበላው ባልበላ ነው ዝም ብዬ ባድር ነው የሚሻለኝ። ሁላችሁም ትምህርት ውሰዱ። በዚህ ሰሞን የተነሳ ቪዲዮ ትምህርት ውሰዱት። በልታችሁ በሀዘን ሰውን አዘን አድርጎ ሰውን እንትን አድርጎ በልቶ ከመተኛት ሰውን አስደስቶ ሰውን ደስተኛ አድርጎ እራሱ አዝኖ ባይበላ ነው ማደር የሚሻለው። አያችሁ፣ የሰው ደስታ ተመኙ። አንዳንድ ጊዜ የራሳችሁን ደስታ የራሳችሁን ማግኘት ብቻ ሳይሆን የሰውም ደስታ ተመኙ። ለአንድ ለ10 ሰው ብላችሁ ምንም ነገር እኔ ዛሬ ወርቅ በወርቅ ለብሼ የምፈልገውን ነገር ባጣ ምንም አይሰራልኝም እኔ እና ደርሻለሁ። አንዳንድ ሰዎች የምትሰልቹት ብዙ ሰዎች አላችሁ። ግን ደግሞ ጥቅሙ ምንድን ነው? እንትኑ ምንድን ነው የምትሉ በጣም ስለማትለዩ ነው። ስለምንወዳቸው ስለምናከብራቸው ከስህተቱ እንዲታረሙ ነው እኔ የምፈልገው። አመሰግናለሁ። ስለደከማችሁትም አመሰግናለሁ። ስላዳመጣችሁም አመሰግናለሁ። እቺ መጣች የምትሉትም ደግሞ አመሰግናለሁ። ጨርሻለሁ። በዚህ አጋጣሚ አትጨርሺ ኦፍስዬ፣ አትጨርሺ። አስተላልፊ ኦፍስዬ፣ አስተላልፊ። ምንድን ይከባበሩ፣ አይደክማሉ፣ ይከባበሩ። በእውነት ደግሞ ብቻ ሳትሆን እናንተም ያላችሁ ማስተላለፍ ትችላላችሁ እኮ። ማንም አይሰለችሽም። ብታወሪ መልካም ነገር ስለሆነ አሁን ባወራ መልካም ነገር ነው ያወራሽው፣ ጥሩ ነገር ነው ያወራሽው። እውነት ነው። ማንም ቪዲዮ አይደለም። አሁን ይኸውላችሁ እግዚአብሔርን ጌታ ምስክሬ ነው። አንዳንድ ጊዜ ፈጣሪ መፍራት ወይም ደግሞ እንትን ማድረግ በጣም ከባድ ነው። ብዙ ነገርን መፍራት ገንዘብ እዚህ ጋር ገንዘብ አግኝተኑ ለጨፈርኑ ብቻ ሳይሆን ወደ ኋላው ፋሚሊ ማስታወስ አለበት። በአንድ ነገር የምትጠፋ አንድ ሰው እኮ ሀገሩን ይበጠብጣል። ቤተሰብ
እኔ ግን ብዙ ነገር አጣተኛ ነኝ። ምንም ነገር አደርጋለሁ። ሰው ያለ ምን እኔ ምን ቸገረኝ? እኔ ስራዬ ነው በቃ ሰርቼ ልብላበት የምል ይሄ ወዴም ሞልቼ እኔ ብቻ ሊደር የምል ከሆነ ይሄ በጣም ትልቅ ስህተት ነው። ራሴ ሲያዝንሹ ሰው ተደስቶ ቢኖር ነው ምርጫው። እግዚአብሔር የምንፈልገው ይሄ ነው። ሰው ተደስቶ ራስሽ አዝነሽ ራስሽ ዋጋ ከፍለሽ ለሰው ራስሽ ዋጋ ከፍለሽ ነው እንጂ ማኖር አለብሽ። አንቺ ለሰው አዝኖ ሰው እያለቀሰ ሰው እያለቀሰብሽ አንድ ቀን ዋጋ ያስከፍላል። የአንድ እንባ ጠብ የምትል ዋጋ ያስከፍላል። ያቺ ናት ምላስሽ ይውጣል በለው እና ያቺ ዋጋ ያስከፍላል። እና ሁሉንም ነገር እናንተ ተረጋግታችሁ ሸኛት። እቺ እንደዚህ የሚጨመላለቁት እዛ አይምጡ እና ሁሉንም ነገር እና የምናደርገው ነገር የምታደርጉን ነገር ሀዩ እያወራው ስለሆነ ታውቂያለሽ ነገሩ እና ሁሉንም ነገር በስነ ስርዓት ተረጋግታችሁ ሁላችሁም እዚህ ቤት ያላችሁ በጣም የተባረካችሁ የተቀደሳችሁ ለሰው አሳቢ እንቁ የሆናችሁ ልጆች ናቸው። ተማሩበት። ልጆች ያላችሁ ልጆቻችሁን አስተምሩበት። እግዚአብሔርን የምፈልገው ነገር እንዳታደርጉ። ራሳችሁ ተቸግራችሁ ለሰው ኑሩ ስላችሁ ራሳችሁን በልክ መሆን አለበት። ግን እናንተ እየጠገባችሁ ሰውን አስከፍታችሁ እየጠገባችሁ ማደር ይሄ ትክክል አይደለም። ለነገ ለአንድ ቀን ዛሬ ምንም አይመስለኝም እና ብዙ ነገር ነው ዛሬ ልጅነትም ይሁን ምንም ይሁን ስለጠገብን ብቻ ስለ እንትን ስንስል ብቻ ምንም አይመስለንም። ፋሚሊ ይነካካል። ፋሚሊ ተነካ ማለት ልጆቻችን ላይ ሊመጣ ይችላል። ገና ትውልድ ነን። ገና ምን እንወልዳለን? ገና እኮ ገብቶ እንደ ወታደሮ አይነቶች አሉ። ገና ገብቶ ይወልዳሉ። አግብቶ ይመጣ አለ። ገና ያላገባን ደግሞ እንደኔ አለ። እንደ ዜድና እንደ ሀዩ ደግሞ ገና ገብተን እንወልዳለን። እግዚአብሔር ይስጣችሁ። ያ ነገር ደግሞ በልጃችሁ አፈቃሪ ገና ልናፈቅር የምንሄዱ ሰዎች አለን። አያችሁ፣ ያ ነገር እኛ ብቻ ደስተኛ እንሁን ማለት በጣም ከባድ ነው እና ያ ዋጋ ያስከፍላል። እኔ ብቻ ደስተኛ ሁኜ መኖር ከሆነ እዚህ ምድር ላይ መኖር ምንም ጥቅም የለውም። ቤተሰቦቼ ካልተደሰቱ ወይም አንዱ እየተከፋ አንዱ እያለቀሰ አንዱ ደም እንባ እያወረደ ከፋሚሊ ውስጥ እኔ ደስተኛ መሆን ዋጋ የለውም። ይሄ እግዚአብሔርን እና ከዚህ እንደ እግዚአብሔር ሁላችንም ልቦና ይስጣችን። የተሳሳትነው ደግሞ እግዚአብሔር ያርመን። ልቦን ወደ ቦታችን እግዚአብሔር ሁላችንም የምንሰራ በቀን ኃጢአት የምንሰራ ጣተ መድኃኒዓለም ይጠብቀን። አላህ ይጠብቃችሁ በያላችሁበት። እግዚአብሔር በሰላም ወደ ሀገራችሁ ያግባችሁ። ወደ ኢትዮጵያ ያላችሁ ደግሞ እዛው